እንዴት አሉ እንዴት ናችሁ ግመል እያበላን ግመል እያበላን ደህና ናችሁ ወይ እዚህ አካባቢ ነው የት ልትጫን ነው የት ልትወስዷል ወደ ላይ ቤት ትሰራለች ወደዛ ለመውሰድ ነው እዚህ አካባቢ በብዛት ያለች ይችላል ይችናት ዋና ምን ሰራበት በዚች ነው መተዳደሪያችን ይችላል ዋና ሁሉንም በቃ መርከባችን መኪናችን ተሳቢያችን የቤት መኪናችሁ ሁሉ ሷናት ለሁሉም ነገር ተወራች ለቃመጫኛም መጓጓዣም እንደላደረጓል ለውሃም በቃ ለማንኛውም ነገር ትሰራለች ማቶነው ነገር የላትም ማቶነው ነገር በሁሉም ነገር ትሆናለች እና እንዴት ነው የምትግባቡት የምንግባባው በቋንቋ ሁሉ ታውቃለች በጣም ነው የምታውቀው አሁን ኤንአርጂ በተነሽ በተነሽ ናሲባ ያውቃል እዛ በቤቱም ውስጥ ይሁን በየትም ሁሉ ነገር ቋንቋ የኛን ቋንቋ ሁሉ ያውቃል በቃ ስሟ ማን ነው የምትባለው ስሟ ማን ነው ይቺ ጃጓር ትባላለች ጃጓር ጃጓር የመኪናው ጃጓር ነው ትባላለች ጃጓር ትባላለች ዘመዳጉዝም ትባላለች ዘመዳጉዝ ምክንያት አላት አረ በጣም ምክንያት አላት ያው በቃ ምክንያቷ ምንድነው ምክንያቷማ ያው በቃ ላደረጓ ሁሉ ልጆች ታሳድጋለች ቤት ትሰራለች ያው የልማት ጎናችን ናት ማለት ነው ለምን ነው የምትገለገሉባት እናንተ የምንገለገልባት እንጨት ሲሚንቶም ይሁን ሌላም እንጨትም ይሁን አልባሳት ማንኛውም የበሰለ ያልበሰለ ማጓጓዣ ወደ በረሃም ይሁን ወደዚህም ይሁን ዋና ማጓጓዣ ቦታ ሲያሸግራት እየዳች አግድመቱም ሆነ መሮጥ ታለባት መሮጥ በቃ ብዙ ናት በቃ ያው ማንኛውም ነገር ታውቃለች ማለት ነው ስልጣኔዋ በጣም ከባድ ነው እንዴት ነው የምትግባቡት እሺ መግባ በይተነሽ አሁን ይችን እንዲህ ስንል ቱብ ስንል ቱብ ያው በቃ ሻለች ተኛች ስንት ሁሉ ታቃለች እንዴ በነሰባ ዳዴት ስንል አትሄዳለች መዳህም ተው አሁን እንዲህ ሆነች ምትጫም ምትምትል መዚህ ላይ እንደና በቃ ለመጋለብስ እንዲሁ ነው የምትሰቀል እንዲኩና ነው በቃ ተተኛለች ለመጋለብም ተተኛለች አሁን እኔ ልጋልብ ብልየት ላይ ነው መሆን መሃል ላይ ነው የምትሆን እዚህ ላይ አልወድቅም እንጨትና እንጨት ይያዛላ አወርቅ ነው ያማ ተለጠፈ ያው የተማረሰው ነው እንጂ የሮጠች እንደሆነስ ትሮጣለች እንግዳ በጣም ትሮጣለች ርጫ ነው እንዴ ያማ ተነካላይ ቋንቋላት ትትባል ላጥ ነው የምትለው እንደ መኪና እንደሱ ረውጣ በቃ አሁን እንደዚህ አድርጌ ሊያዝ እንዲቻ አድርጌ እሺ እናቴ እንዳፈራሽ አልፈራ እናዬ አረጋኝ እንዲሁ ናችሁ ነው ጉዞ የጨነቀ ነገር ትንሽ ዞር ያርጉኝ አሁን ይመልሱ አራ በቃኝ እዚህ በላይ አራ ከባድ ነው እሺ የአካባቢው ማህበረሰብ እንግዲህ ግመልን ሲያሻቸው ለትራንስፖርት ሲያሻቸው ለዕቃ ማጓጓዣ እንዲሁም አለፍ ሲልም ደግሞ ለምግብነትም ታገለግላለች ለሁሉም ነገር የምታገለግለው የበረሃ መርከብ ግመል የአካባቢው መለያ ናት እዚህ ላይ እንግዲህ እኛም ስለ ግመል ልናወራችሁ ሳይሆን እንደው ያለው እንቅስቃሴው ምን ይመስላል እንዴት ነው በተለይ ግመልን ለመውጣት እንደኔ አዲስ ለሆናችሁ በጣም ከበድ ይላል አስቸጋሪ ነው በተለይ ቢከብደው ደግሞ ተቀምጣ ስትነሳ ያለው ነገር በጣም ያስፈራልና እዚህ አካባቢ ግን የተለመደ ወንዱ ሴቱ ሁሉም እንደፈለገ የሚንቀሳቀስባት በተለይ ደግሞ ከአርሶ አደሮቹ ጋራ ያላት ተግባቦት ደግሞ የሚገርም ነው እሱን ወደ እናንተ አሳይተናል ስለ ግመል ልናወራችሁ አይደለም በዛሬው የአርሶ አደሩ በሰናዷችን በቃሉ ወረዳ 07 ቀዲዳ ቀበሌ ተገኝተን አርሶ አደሩ ስለ ወሳኝ ኩነት ያለው ግንዛቤ ምን ይመስላል የሚለውን ወደ እናንተ የምናድርስ ነው የሚሆነው አርሶ አደሮቹ እየተጠበቁኝ ነው በቀጥታ ወደ እነሱ እንሄዳለን እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ አባቴ እንግዲህ ልውረድ አሁንም በደንብ መያዝ ይተበቅብኛል እሺ ትብ ትባላለች ትብ እሺ አረክ አራ አረፍነ አራራራ በጣም ከባድ ነው ሁልጊዜ እንደዚሁ ነው በጣም ከባድ ነው እናመሰግናለን
እሺ የምንገኘው እንግዲህ 07 ቀዲዳ ቀበሌ ነው። ሰላም ናችሁ? እንዴት አላችሁ? ሰላም ባጃችሁ? ከርማችኋል? አልሐምዱሊላህ። እሺ አረፍ እንዴት አላችሁ? ሰላም ነው? አማን ናችሁ? እንኳን ቆያችሁን ብለናል። እስኪ አካባቢው በወሳኝ ኩነት ጥሩ ንቅናቄ ያለው ቀበሌ ነው ተብለናል። እስኪ እናያለን እንግዲህ እውነት ነው። እስኪ ወሳኝ ኩነት እንዴት ነው እዚህ አካባቢ? ያው ማህበረሰቡ በቃ በደንብ ተቅሞ ገብቶት የሟች ይወስዳል፣ የጋብቻ ይወስዳል፣ የልደት ይወስዳል፣ የፍቺ ይወስዳል። ምክንያቱም ለምሳሌ የሟች 3 ወር ባልሞላ ጊዜ ውስጥ እንደም አንድ ወር ሟች ቢበዛ አንድ ወር ባልሞላ ጊዜ ውስጥ ማለት ነው ይወስዳል፣ ያሳውቃል። ለምን አሁን ለውርስ ይተቀሙበታል። በፍታው ወሳኝ ኩነት ባልነበረበት ሰዓት አባቱ ለመሞቱ ሰውየው ምስክር ይጠራ ነበር እና ከይናስ መስክር ምናምን። ይሄ ግን ትክክለኛ መዝገብ ስለሚካሄድለት እሱን ያደርጋል። በዛ ላይ ሳይሞትም አባቴ ሞተ ብሎ ወይ ቤተሰብ ሞተ ብሎ ውርስ የሚጠይቅ ሰው ይኖር ይችላል። ስለሱም ገላግሎናል ለሟች ማለት ነው። በመጀመሪያ ግን እንዴት ነበር? ማህበረሰቡ ግንዛቤ አልነበረ። አዲስ ሲመጣ እኮ ከባድ ነው። አዲስ አንድ ገጠመኝ ነበረኝ እና መጣን ነበረ ከሰማረ ደረጃ ነበር። የሟች ወሳኝ ኩነት የሞት ሰዎችን በወቅቱ አስመዝግቡ። በዚሁ አጋጣሚ የድርም ላይ ኮሚቴ ነኝና ታሪክ አብሮኔ ጋር ስለሚሄድ ነው ካለና በሰራ እንዳፈደርሙኝ ማለት ነውና እንደው ምን አጥነዝኑዝን መርዳታ በመዘገብከኛ ላይ ሰው በጣም ማስተዋወሰው። አሁን ላይ ግን ሰውየው በቤቴ መጥቶ ነው ይቅርታ ያጠይቀኝ። ምክንያቱም የተለያየ ነገር ለመስራት ሌላም ሰው እንደዚሁ ለምሳሌ እዚህ ቦታውን ለማከራየት ፈልጎ ህጋዊ ክራይ ለማከራየት ወሳኝ ኩነት መኖር አለበት። አባቴን በሞት ላይ ያ አባቴ በሞት ላይ ያለ ሰው ግን ለምንድን ነው አባቱ ሞት እኔ ራሱ እንደዚሁ የቤቴም እንደዚሁ አጎቴ ሴትዮዋ ውርሷን የባሏ ጡረታ ስለነበረው ያንን ጡረታ በሞግዚትነት ለማገልገል ወሳኝ ኩነት ጠይቀችው። ግን የግንዛቤ ስላለ ሰውየው እንጃ እንደ ወር አልሞላውም ለማጋነን አይደለም ሴትዮዋ ማግኘት ስላለባት ተፈናቃይ ማለት ነውና ወሳኝ ኩነት በዚህ ልክ ነው። የሟች ግን ከሚከብዳቸው የሟቹ ነበር የልደቱ ዕለት ትምህርት ቤት ለምሳሌ እንደገና ደግሞ ትክክለኛ እድሜውንም ለማወቅ ገብቷል። መጀመሪያ ላይ እኔ በነገራችን ላይ 1994 ነው ወሳኝ ኩነት የወሰድኩት። እድል አሜሪካ እድል አጋጥሞኝ ስለነበረ በዛ ብዬ ትችዋለሁ። እኔ ኦልሬዲ አውቃለሁ። ማህበረሰብ ግን ለማሳወቅ ግን አሁን ሁሉ ቤተሰብ አሁን የጋብቻ አለኝ የፍቺ ነው የሌለኝ የጋብቻ አለኝ ገባ የልጆች አላቸው። መጀመሪያ ላይ ፈቃደኛ ይሆኑም ማለት የወሳኝ ኩነት አውጡ ለልጅ በየልጁ ስትለው መጀመሪያ ላይ ብዙም አልነበረም እየገባው ነው። ለምሳሌ አሁን መጀመሪያ ሰዓት ላይ እኮ ብዙ ጊዜ እናት ለራሱ አብዛኛው ቤት ውስጥ የምትወልድበት ነበር። በስራ ነው እንደገና ወደ ጤና ተቋም ሄዳ እንድትወልድ የተደረገው እኮ በጣም በጥረት ነው አይደል? ይሄ ነገር ላይ ከሳት ቤት መውለድ እንደሌለባት ልክ እንደዛ ሁሉ ይሄንኛውም ስራ ይጠይቅ ነበር ልጆቹን ለማስመዝገብና ወሳኝ ኩነት እንዲወጣላቸው እስከ 3 ወር ድረስ ማስመዝገብ ያስመዘግባሉ። በተለይ ከጤናዎች ጋር ሪሌሽን ኮንታክት ፈጥራ የእንትን ከሌ ወልዳለች የሚለውን እንላለን። እንደገና ደግሞ በማይክ ብዙ ጊዜ ሲለፈለፍ ሰማለሁ ይነገራሉ። ከ11 ወር በታች ህፃን ልጅ ያላችሁ ወሳኝ ኩነት አስመዝግቡ ያላስመዘገባችሁ 11 ወር ካለፈ ችግር ነው። የመጀመሪያ ልጅ የለውም ነበር አላወጣሁም ወሳኝ ኩነት ማለት ነው። አሁን ግን የትምህርቱ እየተስፋፋ ሲሄድና ወሳኝ መሆኑ ሲገባኝ ለሁለቱ ልጆች ካወጣሁኝ በኋላ መጨረሻ ላይ ግን ያኔ የ9 ወር ክትባት ሲሰጥ ሰርቲፊኬት ሰጠ ነበር። ያንን ተጠቅሜ ለመጀመሪያው ልጅ ላላወጣሁለት ልጅ አውጥቻለሁ። እየገባን ትምህርቱን ሲመጣ ማለት ነው። ከወለደ ከጤና ጣቢያ ወረቀት ይዛ መጣ ጤና ቀበሌ ሄዳ እንድታስመዘግብ በጣም ትግል እናደርጋለን፣ ቅስቀሳ እናደርጋለን። አሁን በራሴ አለኝ 3 ልጆች አለኝ። የትልቋ ልጅ ግን ሄድ ስላልነበር ቀደም ሲል እሷን አሁን አላወጣሁም። አሁን አወጣለሁ። እሷን ከቅሬ ዳኞች ምናምን ነበር መረጃ የምትሰበስበው ልጅቱ ማለት ነው። ልክ እንትን ስትል ያን ሰው ያስመዝግብ ስትል ይሰደባታል። አባቴ አርፎ እንደተኛ ነው ብሎ ይሰደባታል እማቀው ማለት ነው። እንደገና ደግሞ ያገባም ራሱ እንደገና ደግሞ የጋብቻ ለምን አንተ አግብተህ የለም ወይ ምን ሊያደርግልኝ ነው ለምን ሊጠቅመኝ ነው ያለት አስተውሳለሁ። እኔም ራሱ ምንድነው ይሄ ነገር እስከሚል ራሱ እንትን አልገባኝም ነበር። እኔም ራሱ ይሄ ነገር ምንድነው ሆዴ ጋብቻ ሰርቲፊኬት ይሄ የሞት የልጅ ምን ያደርጋል ለምን እንደሚጠቅመው እኔ ይሁን ሌላ ተልኮ ያለው ነገር ሁሉ መስሎኝ ነበር። አሁን ላይ ግን ሳስበው ማለት ነው ሁሉም ነገር ያለሱ መስራት እንደማይቻል ሳየው በጣም በዛን ሰዓት በጣም ቢቂሎች ነበርን ሁሉ እስከማለት ደረጃ ደርሻለሁ። መጀመሪያ ስላልገባው ማንኛውም ሰው ተቀባይ ነው። መጀመሪያ ላይ እንደው ነው ከራሴ ራሱ በቃ እንደው ራሴን አሁን መታዘበው
ያ መጀመሪያው ራሱ ያ 94 ላይ ነው ያልኩ ላውጣው እንጂ ለውጭ ከመሄጃ ውጭ ሌላ ነገር ለምንም የሚጠቅም አይመስልም። ግዴታ ስለሆነ ነው ያን የሚያወጣ እንዴ ባርዳር ቆይ ነው ያወጣው በግድ ነው ማለት እንዳልቀር ከውጭ እንዳልቀር ብዬ ነው እንጂ ይጠቅማል። በነገራችን ላይ የለም እንትኑ ራሱ የት እንዳስቀመጥኩት እንደገና አዲስ አበባ በስንት ዓመት ጀነ ያገኘሁት አውጥቼው እንኳን እኮ ነው የምነግርህ ገብቷል። ሌላው ማህበረሰብ አሁን ሌላው ማህበረሰብ ልክ ኒው አዲስ ነገር እንደው ለደካዳ አልመጣም የሚል ሰው በእውነት ነው ማለት አያሳልፉ ብታልፉኛ ጋር ያለማጋር ነው ውሸት አይደለም። እኔ ማወራው እንደው ለምን ሳይሆን ስታልፍ እንደው ይሄ ምንድነው የሚሉት ያው ስሙ ብዙዎች ያው ለመጥራት የሚቸገራሉ። ልጅ ትምህርት ቤት የሚገቡበት ላይ ወሳኝ ኩነት በሉ አሁን ሰርተፍኬት ምናምን እንግሊዘኛ ለከተማው ሰው ነው በራሳችን እንዳስዋደር እንዲያ ነገር አልመጣም እንጂ እውነቴን ነው ማራቅ ቤት የሚላሰው ጥቅሙ እኔ መጀመሪያ ጊዜ ጋብቻ ወሳኝ ኩነት እንደዚህ አውጡ ምናምን ሲባል እኛ መጋባታችን አገር ያውቃል እኛ ራስ ተጋብተን እየኖርን ነው። ወሳኝ ኩነት ለምን ያደርግ እንደገና እሱን አውጥተን ተቀደደ ጠፋ ማን እሱን እንደገና ይፈልጋል። ከዛ ደግሞ ልጆች ከተወለዱ በኋላ ደግሞ እንደዚህ ከ11 በኋላ እኛ መጀመሪያ ለራሳችን አላወጣንም ለልጆቹ ይሄ ነገርማ የሚደረግ ነገር አለ ማለት ነው። በእኛ የቤተሰብ ቁጥር በዙ እየሄደ ነው እንዳንወልድ እንዳንጋባ እየታቀብን ነው ወይ ሁሉ ነበር የሚገባኝ ወላሂ እውነቴን ነው። እና እንደገና በኋላ እየተማርነው ስንሄድ እንደዚህ ስንኖር መቼም አንድ ሰው ሲኖር ባደረና በኋላ ቁጥር ግንዛቤ ይፈጥራል። አሁን እኛ እሱ ፈልጎን ሳይሆን እኛ ፈልገን የምንሄድበት ጊዜ ሰዓት እንደተፈጠረ ነው እንደራሴ አልበዛ መጀመሪያ የጋብቻ ወሳኝ ኩነት ምናምን ሲባል እኛ መጋባት መንግስት ጋር ወይስ እዚህ ወረቀት ጋር ምን ያገናኘዋል? ያ ወረቀትስ ቢጠፋ ምን ይያዝበን ደረጃ ይደርሳል ወይ? ይሄ ነው ራሴ በበኩሌ ማለት ነው የተረዳው። እንደ ቤተሰብ ብዛት ነበር የሚቆጠረው ማለት የቤተሰብ ቁጥር በዚህ ልክ ሊታሰብ ነው እንዴ? ያንዳንዱ ልጅ ይወጣል። ስለዚህ ወይ ከዚህ በኋላ መውለድ ሊቆም ነው ያ ነገር ነበር። ልጆቻችሁን አስመዝግቡ ሲባል እሳቤ ነበረው አብዛኛው ከኔም ጀምሮ ማለት ነው። ይሄ የልደት ካርድ አውጣ ወይም ደግሞ ይሄ ጋብቻ ምናምን ሲሉ ማለት ነው እውነቱን ነገር በቃ እንዴ ምን እንፈልገው እኔ ራሱ በጣም የገረመኝ ደግሞ የፍቹ ምንድነው ወሳኝ ኩነት ምን ይሰራል? እውነቴን ነው የምነግርህ እስቲል ቅርብ ጊዜ ድረስ ገብቷል። ቅርብ ጊዜ ድረስ በታሪክ የፍቹ ምንድነው አሁን ስራ ፈትሳለ ወይስ በቃ ምን አስበው ነው በትክክል የፍቹ ግን አሁን ላይ ግን ገባኝ። በቃ ሲገባኝ የተፈታኝ ሴት አንዴ ወሳኝ ኩነት ሌላ ጊዜ ሙርሰል ጠይቅት ትችላለች። ገብቷል። በሆነ ነገር ልመጣበት ትችላለች። አንዴው ተፈተሻል ግን ያከመጣ ለማግባትም ራሱ እና እዛ መሐመድ ነው የትመረጠ መታረጉ ሴት አሰጥም ብላ ወረቀቱን የፍቹን ይሄማ መፈታት አልፈለግሽም ማለት ነው እስከምንል ማለት ነው። እንዴ ነገር የፍቹ በተለይ ነው ገና አሁን ነው የገባኝ ማለት ብዙ ጊዜ እንደዚህ የልደትና የጋብቻውስ ያን ያህል ብዙ አሁን ለሰው አዲስ የሆነው የሞቱና የፍቹ ሁለታው ለምን ይሆንብኛል በቃ አሟላታችሁብን ገና ይፋታሉ። አንቺ ልትሆን እኮ ያለ ሰውዬው እኮ አንቺ ልትሆን ምን አተኝም እንዴ ተፈጠረ እኮ ደግሞ ወሳኝ ኩነት አንቺ ናፈርም ነው ፈርም ተብለው እንዳታናግሪ ፈታኝ አልፈልግም ብለሽኝ የለ እንዴ ፈትሽሻለሁ በቃ አታናግሪ ለምነን ነው ጅላት ልኬት ያልተፈታውን ብላ ነገ ጧት እኔ ራሴ ያልኩ እኔ ስታዘረኛለህ ሚዲያ ነው ነገር ፈለገው ነገር እንጂ ነው ማለት የፍቹ እኔ ያላመንኩበትም ነበር ምን ይሰራል ብዬ በመሐመድ ነው የገባኝ ነገር ስለነበረ ነው የፍቹ ምን ይሰራል እያልኩ ነበር ራሱ ማሟረት ቀድሞ እንደውም ወሳኝ የፍቹና የሞቱ ነው ሲገባይ ልንገር አሁን ላይ ሲገባይ ለምሳሌ አንደኛ ሴትዮ በወሳኝ ኩነት ከፈታሃት እኮ ጀማል ልንገር ከፈታሃት ውርስ ምንም ያን የጨረሰች ሌላ ጊዜ አጠይቅህ እኛ አሁን አንተ ስትል የገባኝ እውነት ነው። አንገባ ያመነጠር የሚያደርገው እዚህ ጋር አሁን ያወቅ ተፈተው እኮ ነው የፍቹ እንደዚህ ነው እያልኩ እሱ እኮ ስላለ እኔ ግን እናቴ ጥፋ በላይ ታውቃለች። አንድ ጊዜ ማለት ሊመዘግቡ መጡና ወሳኝ ኩነት አውጥታችኋል ያላወጣችሁም ወይ ስንት ልጆች አሉት ይለኝ አረ ልጆቼ እኔ 12 እናንተን ተወልድ እኔ አላስቆጠርኩም ልጆቼን እኔ እንደ ይቆጥሩ ብጥፋ ልጆቼን እንዴ ተሰጥተጋለች አጀንዳን ተቆጥረውም ሰዋፍ ይገቡብኛል አሁን በወሎ ደስ የሚል ነገር አሁን ሰዋፍ ይገባል ልጆችን አደራለች እርግማንም ይፈራል። ከእርግማን መካከል ክፉ በመስራት ሲረገምና ደሞ አለቀጥ እንደው ቶሎ ከፍ ስትል እኮ ረቀስ ብለህ ያሻል ስልብስ ይባላል። በዛ ለክም እንት ተቦል ለኔ ግን እንደው መቼም እንደጋግም የምናገረው የሞቱና የጋብቻው ሲወለድ ደስታ ነው ምስራች ነው። ምናልባት ልጅን እንደው ቁጥሩን እንዳይለፍፍብኝ ወይም የሆነ ነገር እንዳይሆንብኝ ብለን እናደርግ እንችላለን። ጋብቻም ያው በይፋ ነው ሰው የሚጋባ አሁን አዲሱ ነገር ሞት ነው። ሰው ሞቶ እንዴት ይመዘገባል? ለመሞት እኮ ባታስብ ነው ወይ ባታዝን ነው ወይ ለኔ አባት ነው የሚለው እኔ በቃ ሳይገባው ዛሬ ላይ ገብቶታል። እንደውም ቶሎ ሩጦ የሚገርመው ወር ሳይሞላ ቶሎ ሩጦ መሞቱ ለምን ወይ አልሞተም አለ ብሎ የሆነ ገንዘብ እንዳይከፍሏቸው ይሁን ገብቶት ማለት ነው። በፊት
እኮ እንዴ አባቴ ይተኛበት እንጂ እንደዚህ ያለው ልጅ ነው አባታቸው ሙቶ ከቤተሰብ መካከል እዚህ መንደር ነው እንደው ስሙ እንዳልጠራኝ ነው እንጂ ከቤተሰብ መካከል ሙቶባቸው እናውጣ ሲባል አንደኛው ሌላ ወንድም ባታዝን ነው እንዴ አርፎ የተኛበት እንጂ ደሞ ቀበሌ ጋር መንግስት ጋር ታገናኘው ነው። አይ በነገራችን ላይ የሚያጋጥመኝ ነገር አለ። በነገራችን ላይ አሁን እኔ እዚህ ቀብር ያለሁኝ በዛን ሰዓት ግን የሟቿን አስመዝግብ ሲሉኝ ምን አገባቸው እኔ በያስኳት እኔ በቀበርኳት ምን ብዬ ነው ማስመዘገው ብያለሁኝ። ግን በቀበሌ በስብሰባና በስራ አስጋይ በተለያየ አማካይነት በስብሰባ ተሰማው ነው እንጂ እኔ በህይወት በመጨረሻ እውነቱን ነገር እኔም ስለሌለኝም ጥቁም በህይወት አላቀውም። መታወቂያ ነው አለኝ የትም ሀገር መሄድ ይችላል የሚለውን ነበር ማስበው። ሁለተኛ ደግሞ በስብሰባ የሚነገረው ግን አይደለም አላስመዘግም ብያለሁ። እኔ በስብሰባ የሚነገረው አይደለም ገጠመኝ እንጂ አጎቴ ከወለጋ ሞቶ አላስመዘግም ብያለሁ እኔ ራስ ቤት እንግዲህ ምን ነገር የላችሁም ተፈናቃይ ናቸው የሰውየው ጡረታ ነበረው ያን ጡረታው ማግኘት ያለበት ያልተከፈለ ታሙ ያልተከፈለ ብር አለ። ስለዚህ መቼም ወንድም አይጠፋም እንደዛ ነው ወንድም ለዚህ እንደው ስታማክር እንግዲህ ከዚህ ወለጋ ተይዶ የሆነ ነገር መስከር በነገራችን ላይ ጊዜንም ይቆጥባል ገብታ ጊዜን ይቆጥባል ገንዘብን ይቆጥባል። ሰውየው በሞተበት በተቀበረበት ቦታ የሟቹ ሳይኩነት አውጣለት ቤት ስለሆነ ሰውየው እንዳረዳው እኔ አቅሜ አርሶ አደር ምን አለህና አወጣ ባንድ ቀን መጉስም ሁሉም ተጨረሰላት። በሚቀጥለው ወደ ደሞዟ ተከፈለ። በሷ የተነሳ ጎረቤት በርካታ ሰው አስመዘገበ። የሚገርም ነገር ማለት ነው። አየሁ አይደል የሞቱ ይከብዳል። የሞቱ ነበር የሚከብደው። ለምን ምን ጊዜ ሞተልን በማለት ስሙን እንትና አስባላችሁ ይሄ ነገር ነበር። አንተ ደግሞ ጭራሽ ካለበትም ላይ ስሙ ከነ ሲወገድ ያ ነገር ነበር በጣም ሰው ላይ ከብዶ የነበረው። የሞቱና የፍች ይከብዳል። የሌላው እንኳን ያው ያየነው የትምህርት ቤት ለምንም ይጠቅማል። ጠቅሞ ዛሬ ነው የገባች የፍቻለ ሲባል ነው እንጂ ማለት ነው። እውነቱን ነገር እቺ ሴትዮ መሰለ እንደውም ጥቅም ያለው የፍቹ ነው አይገርም። አንተ ገብቷል ያገባች ከሆነች እኮ ያላገባች መሆኑን ካላረጋገጥኩኝ ማግባቱ ሌላ ባሏም የኔ ሚስት ነው ቢለኝ ይሳው አየው ጥቅሙ ትልቅ ነው መጣጥ ነው የፊርማ ወረቀት እኛ የምናውቀው እኛ ሀገራችን አለ ቃዲ ፈቷታል ነው የምንለው። ሰው ሽማግሌ ፈቷታል ነው የገባኝ ለኔ ተከራከር ነው እኛ የምናውቀው ይሄን ነው። እኔ ፖሊስ ነው ለኔ አሁን ለማሳመር ሳይሆን እኔ ቤት ናቸው ባጃጅ ተሰደለ በቃ ቤት አልፈርም ማለት ነው። አሁንም ድረስ ማለት ነው ህብረተሰቡ ግንዛቤው ያንሳል ግንዛቤ ያንሳል አሁን። ምክንያቱም እኔ ያየሁት ምንድነው በቅሬ ዳኛ እንት ሲባል ድረስ አይቻለሁ ቪዲዮ ናስ መስጊድ በግድ ተይዞ አዎ እኔ ባለፈው ወለት ቢሮ ሄነን ስትሰጥ ያየሁት ማለት ነው። እናንተ ሲባል ሪዘርቭ ይስራ ፈት ብሏት ትይል አይቻሉ። አይ እኔ ራሱ ገና ምናምን ወደ ሌላ ሰው መርታ ይሆን የመጀመሪያ ልጅ አለ አሁን የመጀመሪያ ልጅ ወሰኩነ ታውጣ ምናምን ተብዬ ነበር። የዛ ሰዓት ነው ቨርጂኒያ ተበረሃ መጥቼ ነው የዛ ሰዓት መልሼ ወደዛ ስራ ነው የምሄደው። እባክህ ልጅ ነው ቀበሌ እንዲያወስጅብኝ ምንድነው የሚመዘግብ እንዲያታስመዘግብ ያልኳት። ያ ልጅ አደጋ 15 አመት ሊሆነው ነው አሁን እኔ አላሰጠሁትም። የዛ ልጅ አልተሰጠም አሁን ግልጥ ነው። እኔ የፍቹ ገጠመኝ ልንገርህ ባል ሚስቱን ይወዳል። ሴትዮዋ ደግሞ በቃ አልፈለገችም። ያው ሰነፍ ሆኖ ነው ስራ አልሰራባት ነው በጣም አስቸግሯት በቃ ተፋታች። ተፋቱ ሲፋቱ ወሳኝ ኩነት ያው ተጀምሯል። የተወሰነ በቃ እንደዚህ እንትን እየተባለ ነውና ሰው ይመከራታል መሰለኝ ወሳኝ ኩነት የፍቺሽን ካላሽኩ ይሄ ሰውዬ ሁሉ ጊዜ ምን ሊያመጣ ደግሞ ከሱ ጋር ምናምን ልጅ አልፈልግም ብላ ምን እምቢ አለችው። እምቢ አለች። እሱ ስራ አግኝቶ ነው አስታውስኩ። አሁን ስራ አግኝቶ ለመቀጠር ፈልጎ ነው እና ወሳኝ ኩነት ጋብቻለሁ እሱ የለኝም ፈትቻለሁ ወይ መጀመሪያ የለኝም ቢል ጥሩ ነበርና እንደዛ ካልማ የፈታበትን አንጣ ምናምን ለዚህ ምናምን ተብሎ መሰለኝ እንግዲህ ለምን እምቢ አለች። እምቢ አለች። በጣም ተናደደ። ልጁ እዚህ ነበር የሚኖረው ወደ ቁጠባ ነው ስራ ያገኘው። ከዚህ ኪዶ በዚህ ምንም የሚሰራው አጣ በራሱ ስራ ነው። ሌላ ጊዜ እሷ ባል ማግባት ትፈልጋለች። እዚህ ጋር ይደፋይዘክ ሚዲያ ባይሆን ኖሮ ስማቸውን ጠራ ነበር እና ከዛ እኔ መቀራረበው እሱ ጋር ነው። ከዛ ቀስ እሱ ጋር እሷም ጋር ተቀራርበናል። መጀመሪያ እንትን እንደተባለ እሱን ቢሏለች ባል አገኘች። ባል ለማግባት ግዴታ ይችላል ወሳኝ ኩነት መያዝ አለባት ይፍች ሰውየው ደግሞ ግንዛቤው የገባው ነው። በብዙ ሰው ስለገባው አሁን በቃ ወደዋለች። እኛውን አዲሱ እንደ ብላታ ገው ሊለመን ያሰው ካሳ ትክፈለኝ አለ 30,000 የበፊት ቀሪ ያለኝ እንለያይ ቀሪ ያለኝ 30,000 ታንታ እዚህ ቀይዳ ነው
ሴቷን እናንተ ሰፈራ ተዘጋኝ ያለች ከዛሬ ሽምግልና ይሄን ያየህ ነበር በደም እኔ በቃ የገባኝ በሁለት ሰዎች ነው በቃ ስማቸው ነው በእነሱ ነው ይሄ የጋብቻው የውርሱንም በዛይቻለሁ ይኛው ያንንም ሰዋጣን 94 ቆርቆሮ ነው የገባኝ ያለው አሁን የገባኝ የሞት ተለመነ እኛ ለምን እንደዚህ አታድርግ አንተም ነገ ታገባለህ አንድ ልጅ ወልዳለች የልጆች እናት ናት የልጁ አንድ ልጅ ወለደት የልጅ እናት ናት የልጅ እናት መልካም ሆነ ነው መመኘት ያለበት አሁን ዘመን ሰልጥኗል ስለዚህ ነገም አንተ ብታገባ በዛው ልክ ነው ጣፈንታን በፊት ለስራ በለምናትም ነገ ደግሞ አንተም ለጋብቻ ተለምናታለህ እንደዛ ከሚሆን ብለነው ለምነነው ያው ብር ማተቀበለም ብሎ መጡ በቃ ስራ አስኪያጁ ጋር ሁለቱም ወሰዱ ሄለን በቃ መዝግንት ስለምትለኝ የቀጣና ላይ መራለብ ያለው ቀይዳቀሪ ላይ ማለት ነው የሞቱ ቀን በፊት ተሳቀቃለሁ በፊት ቆይቶ ለመሄድ እቸገር ነበር አሁን የሞቱ ቀን ጠይቄም ራሴ ነው የሞት ሰማኝ እኔ ባየሁ ግን እኔ እዚህ ላይ ክላፍ አይሆንብኝና ማለት ነው እኔ ባየሁት ግንዛቤ ጥረታል የሞቱ ላይ ገና ነው ስለደጋገምከው እንጂ ኩኛ የለም ማለት ነው እንኳን በእኛ አሜሪካ ነገርን ብትሄድ ሁሉም ሰው እኩል አይሰለጥንም ሰው በልኩ ነው የሚሄደው እንኳን አርፎ አደረ ማለት ነው እኔ ግን ነው ማለት ሄለን አሁን አንተ ራሱ ብትጠይቀን ነው ማለት ቅሬ ላይ እሱ ያውቃል ስም እጠራለሁ አንድ ቅሬ ስለሆነ ስም አንድ ድር ላይ ነው እመዘግባለሁ እንደውም አንድ ሴት አሁን ሙታ የዘመድ ቤት ነው የሞተችውና በፊት እኮ ወርም ሁለት ወርም ቆይቶ ለመጠየቅ እንፈራ ነበር አይደል አሁን እዚህ ጋር ዲፈረንሱን ነው የምናየው ልዩነት አሁን ላይ ግን የሞቱ ቀን በሳልፈራ ነው ምሳሌ ልጁን ባልጠይቀው አጎት አክስት ማይ ነው አይደል ሌላ ሰው ዘይነባ ተባለ ዘይነባ ማን ሰይድ የተወለደች በጌታ አስታውሰዋለህ በግምት ያስቀምጥልኛል ቀኗን ለምን የኔን ማደርገው እስከ አንድ ወር ድረስ እኮ ትችላለህ ችግር የለውም አንድ ወር አላሳልፍም እንዳይጠፋብኝ ነው ወይ ቀኑ እንዳይጠፋብኝ የመቃብሩ ቦታ እንዳይጠፋብኝ ስል ማለት ነው ገብቷል በዛ ልክ በጣም እኔ በዚህ ደስተኛ ሆኛለሁ በእኔ ያልደፍራ አስበው በስድስት ወር ደማ ጠይቀውን ሰው የሞቱ ቀን የሞተውን ሰው እንዲመዘገብ ፈቃደኛ መሆን ማለት እኔ ለውጥ ነው ብዬ ነው ማሰበው ባልተሰራው ላይ አሁን ላይ ሰው እየገባው ነው መጀመሪያ ግን ከቀበሌ እንኳን አሁን አካባቢያችን ሰው ሞቶ እንደዚህ ጥያቄ ምናምን ሲመጣ ለራሱ እንትን ለማካሄጃ የኛን ሀዘን መረጋገጫ አደረገው የሚል በጣም ሰውን ሌላ ሀዘን ውስጥ ነበር የሚከተው መልሶ ሌላ የዛኑ ቀን በቃ የመጀመሪያ ቀን የለቅሶውን ቀን ድጋሚ እንደማስታወስ ነበር የሚሆነው መጀመሪያ ላይ በጣም ይከብድ ነበር ሂዶ የሚጠይቀውም ሰው ይሳቀቃል አስመዝግብ የሚለውም ይሄን ደፍሮ እንትን ለማለት የራሳቸውን ጥቅም ለማራመድ ወይም ደግሞ እነሱ ገቢ እንትን ስላላቸው እነሱ ደሞዛቸውን እየቆጠሩ የኛን ሞት እንደዚህ አድርገው ግንዛቤ አልነበረው አበል ምክፍል ይመስላችሁ ያን ያክል ነበር የሚያስበው ሰው ጭራሽ አልተረዳውም ነበር ወንዱን ምን እንዳያደርግ ሚስት አይደለችም ቢልስ ወሳኝ ክኖት ሲወጣ መንግስት ጋር ገናኘው ገባው ለምሳሌ ሶስት እዛም እዚህ መሮጡን ይፈራል ወሳኝ ክኖት ያወጣ ባለትዳርና ያላወጣ ባለትዳር እኩል አይደለም ወሳኝ ክኖት ያለው ለምሳሌ የሌለው እኮ ሁለት ጓደኞቹን ይዞ እኔ ሚስት ስራ ሲያገኝ ለራሱ ትዳር የለኝም ብሎ ማለት ከፈለገ ሶስት ጓደኛ አስቀርበው እኮ ትዳር አልባኔ ብሎ በሸንጓስ መስክሮ ማውጣት ይችላል ይሄ ግን ሲሆን ህጋዊና ህጋዊ ያዘው ስለዚህ ለሚሮጥ ወይም ደግሞ ለኛ ለራሳችን ያመቻቻል ለነሱ ደግሞ አሪፍ ነው በነገራችን ለሴት ለወንድ ነው አሪፍነቱ ህጋዊ ማስረጃ ነው አይ እኔ ተመልሶልኛል እኔ ልናገር አብዛኛው ጊዜ ምክንያቱ በደንብ የተመለሰ ለሴት ለወንድ ነው አብዛኛው ጊዜ ሴቶች አረብ ሀገር ይሄዱና ማለት ነው በአንተ ስር ሆኖ አረብ ሀገር ይሄዳሉ ይሰራሉ ከዛ ወይ በሆነ ነገር ካልተመቻት አይ እኔማ ሰርቼ ያመጣሁት ነገር ነው የሆነ እሱን የማሽን አሁን ለወንዱም ለሴቱም እኩል ነው ይሄ ነገር እኔ እንደገባኝ ማለት ነው ወንዱም ንብረቱን ማስጠበቂያ ሆኖታል ሴቷም ደግሞ ወንድየው እስከነ ንብረቱ መሮጡን እኔ ወላሂ አሁን ሌላ ገጠመኛል ልንገራችሁ ሰውየው ቤት ይከራል ቤት ይከራል ታወራለህ የእውነት ከሆነ እኮ መቼም አይጠፋም ከዛ ቤት ተከራይቶ ነው ያጎቴ ለናት ይያለ አንድ ልጅ ያድራል ዘብረው ወሳኝ ነው ይጣቅማል ያ እውነት ጠይቃለሁ ወሳኝ ነው እንዴ ሌላ ሰው አትመን ከሌላ ቦታ የመጣ ሰው አትመን ባልና ሚስት አይሆንም እኔ ደግሞ አልኩ እኔ ይሄ ግቤ ነው ልጅ ማሳደጊያ ነው በቃ እንደ እስልምናም ደግሞ ተገቢ አይደለም ካላሰርካት ንካሰራትና አብረህ ነው እንዴ እህቴ ልታገባ ይፈልጋል እንዴ የተጋባበት ወሳኝ ነው ተንጣይ ነው የተጋባበት እንደዛ ከሆነ አይዋል በዚህ ልክ ያሰዳል እኔ የገባኝ ማለት ነው ከዚህ ነው የሚያመጣው ረስቶ ነው ገጠር ምናምን በቃ እንኳን አላለም ቢልም በቃ ለምን ያናዱኛል ሌላ ነገር ስለዋሸ ማለት ነው ከዛ መጨረሻ ላይ ዘመዶች ስላሏት ለዘመዶች አይተናገርኩት ልጅቷ አሳዝናኝ ትንሽ ልጅ ናት
ዘመር ተበላ ነው እዛ ይመጣችሁ ወሳይ ኩነትን አንጣ ይጋብቻ ለዚህም ራሱ መጨረሻ ልጁ ብንቦን የጠፋው ያችን ልጅ ቤተሰቦቿ መጥተው በቃ ይዘው ነው ሄዱት የመጣችሁ ግን አጎቴ ሊጋ ብለው የመጣችሁ ማለት ነው እና ወሳይ ኩነት ዘርፈ ብዙ እስኪ እዚህን ገጠመኝ ደግሞ እኔማ ገጠመኝ አሁን ሰዓት ትዛለኝ ያው እኔም ብዙም ስላልገባኝ እንደዚህ ያለው ጉዳይ ላይ እኔም ቢሆን ያው ፍቃደኛ ስለማልሆን ያው የልጅ ኋላ ጉዳይ ምናልባት እየገባይ ትሄር ነው እንጂ ያሁን ያንቺ ያልሽው ነገር አንዲት ልጅ ነበረ ተፋታኝ ከተፋታኝ ከበኋላ የቀበሌ አመራሮች መጡና አንቺ የተፋታሽበትን እንዴት ነው መተሽ ተመዝገቢ ምናምን ትሏል አረ ደግሞ እንደይመልሰኝ ነው እንዴ ያለሽ ማለት ነው አይ እንዴ በዩ እንግዲህ አሳመራ የራሱ ጉዳይ ተይዋልኳት እኔም ማለት ነው ግን በሌላው ጊዜ መጣው ሰይድ ኢብራሂም ነበር አጋጣሚ መጣውና እየዞሩ ነው ይቀሰቅሳሉ ያጠናሉ አንድ አመራሮች በሚመጡ ሰዓት ማለት ነው ከዛ በኋላ አንተ ለምን እንደዚህ አልካት ምናምን አለኝ አይ ደግሜ እንዲያል አገባይ እኮ አደረገኝ እንደገና ሰው ከሰማብኝ ተፋታለችም ልባል ነው ግን ሽማግሌ ይመልሰኛል ለኛ አይጠቅመንም ይሄ የሚጠቅመው ለመንግስት ነው አለችኝ ስለዚህ ያይታረቀኛል ነው ባለው አመራሮች ወሰዷት እንዴት እንደሆነ ግን እዚህ ጥያቄ ወሰዷት ግን አሳሳማት ባለሙያ መጠየቅ ይቻላል ከዛ ብለው ወሰዱ አይ ብለው ወሰዱ ባልና ሚስት ከፈታ ምሳሌ ሳይኮስ ከወጣ በኋላ መልሰው የመገናኘት እንትን አለ እሱ ላይ እንደው እስኪ ለምሳሌ በፍች ላይ መጀመሪያ ከተፋቱ በኋላ ፍች የሚከናወነው በፍርድ ቤት ነው ፍርድ ቤት ላይ ተተፋቱ በኋላ ያንንም መረጃ ይዘው ወሳኝ ኩነት ቀበሌ ያመጣል ተመዘግቧል እዚህ ካስመዘገቡ በኋላ ከ10 ቀን ቢሆን ከ20 ቀን ወይም ከአንድም ቀን በኋላ ስምምነት ከመጣ ደግሞ ጋብቻቸውን እንደገና እንትን ይላሉ ጋብቻ ሄደው ፍርድ ቤት ካንተን ያደርጋሉ ከዛ ጋብቻ እንደውም በሃይማኖት በእኛ ኦሬዲ መለስኩ ይላል አይደለ ፍቺን ነው ፍርድ ቤት ላይ እንትን ማድረግ ያለበት ጋብቻውን ግን እዚህ በሃይማኖት አባቶች ስለሚፈቅድም ማለት ነው ከዛ በኋላ ያ ጋብቻ እንደገና ደግሞ የት ጋር ይመዘገባል ወሳኝ ኩነት ማለት ነው ሲጋቡ ከቅድመ ጋብቻ በፊት ያፈራው ሀብት አለ ይሆነ እንትና ለሸሪዓ ፍርድ ቤቶች የኛ አካባቢ ሙስሊሞች ናቸው ስለዚህ ለነሱ የወረደ ከክልል ሸሪዓ ፍርድ ቤት የወረደ እንትና አለ በዛ መሰረት ሀብቱ ይመዘገባል ከጋብቻ በፊት የነበረው ማለት ግን ያ ይመዘገብና ከዛ በኋላ ደግሞ ከጋብቻ በኋላ ያፈሩት እዛ ጋር ካልተመዘገበ ኦሬዲ የጋራው ነው ማስመዝገብ አለ ጋብቻው እዛ ላይ መመዝገብ መቻል አለ እዛ ጋር ካልተመዘገበ ግን በኋላ እንትን ምክንያቱም ያንዳንዱ ዴታ አለኝ ምን አለኝ ይሄን ያፈራሁት ብሎ ሴቷም ወንዷም አስተስመዘግባለች ያ አታችመንት ወላይ ያዛል ከዛ በኋላ ያለው ነገር ያላስመዘገበ ግን ኦሬዲ የጋራው ይሁን ብሎ ነው ማለት ነው ፈቅዶ ነው ይሄኔ ጥቅም አለው በጣም እሱ ደግሞ ስላላገባስ ደግሞ ሙስሊም ነው አብዛኛው ማለት ነው ሙስሊም ደግሞ እስልምና ደግሞ እስከ 4 ይፈይዳል ሸሪዓችን አቅሙ ከቻለ ስለዚህ አንድ ሰው 4 የልጅ ጋብቻ ትርፍት ማውጣት ይችላል ወይስ እንዴት ነው የለም አስበሃል መሰል አራት ሸብዛል እኮ እንዳያገባ እሱ ገና አንድ ስላላየው እነሱ ይመልሱ አይ ባለሙያው በኋላ ይሰጣና ችግር የሚፈጥርብን ከሆነ ሞቀ ጨዋታው እንግዲህ እንደሚመስለኝ ምሳሌ እንበልና ሁለት አይበልብኝ ልበል እንዴ አገባው የመጀመሪያውን አንዴ ካስመዘገብኩ የመጀመሪያውን አንዴ ካስመዘገብኩ ሁለተኛ አይበልም ቀጣይ ባገባ አሁን ወሳኝ ኩነት ስናወራኮ እንደ ሀገር ነው እንደ ሃይማኖት አናወራም ለምሳሌ ይሄ በእስልምና ሃይማኖት ብቻ ይመስለኛል 2 3 4 ያለው አይደል በክርስትና አይኖርም ህጉ ግን ኮመን የሆነ ህግ ነው የሚወጣው ብዬ አስባለሁ የመጀመሪያውን ካስመዘገበ የሚቀጥለው ላይ መጀመሪያ ገባትን ካስመዘገበ በኋላ ትኛዋን ሳይፈታ የሚቀጥለው የሚመዘገብለት አይመስለኝም እንደዚህ ማለት ነው እኔ አርሶ አደር ነኝ ሶስት ሴቶች እኮ የላቸው እኔ አርሶ አደር ነኝ ባለሙያ እኮ ያብራራው ይሄኛ አርሶ አደር እንደ የኔ ሐሳቤ ነው ይሄ ወሳኝ ኩነት ነው እደግመዋለሁ ወሳኝ ኩነት ነው ወሳኝ ኩነት አባዋጅ ጸድቆ ሲወጣ ለእስልምና ወይ ለፕሮቴስታንት ወይ ለኦርቶዶክስ ተብሎ አይወጣም እንደ ኢትዮጵያ ነው የሚወጣው እንደ ኢትዮጵያ ሲወጣ ሁሉንም የሚያግባባ ነው ኦርቶዶክስ እኮ አንድ ጊዜ ያለው የሚሰጠው ሶስቱ ካቶሊክ ሸሪዓ ብቻ ነው አራትን እንደኔ የመጀመሪያዋን እንበና ሚላት ባለ በዚህ አጋጣሚ እሷን አሰርኩኝ ሁለት አላረገውም መቼም አላረገውም አንተ እኮ ታውቃለህ ወሳኝ ኩነት የሚሰጠኝ ይፈልጋል ከዛ በተረፈ እሱ ያላገባ እንደው
ማለት እሺ ቆይ አላሰባችሁ እሱ አላሰበም እኛ እኮ ስላልገባን ወይ ባለሙያ ሌላችሁ ደግሞ ስለምደግፍ እኛ አንቺማ ሴት ነሽ እንዳገቡሽ እኔ ስለምደግፍ አሁን እኛ እኮ እሱን አይደለም አሁን ስለመፈለግ አይደለም ወሳኝ ኩነት ለአንድ ሚስት ከአንድ ጊዜ በላይ ይወጣል ብያለሁ ሌላ ሐሳብ ያለው ሰው ወይ ሁለት ወይ ሶስት ወይ አራት ለምሳሌ እኛ አሁን ለምሳሌ እንደ ህገ መንግስት ወይም ደግሞ ሸሪዓ ላይ ስንመጣ አራት ሴት ብሎ ስላስቀመጠ ምናልባት በሸሪዓው መልኩ ደግሞ የሚፈታ ነገር ይኖራል እንደ ህገ መንግስት ደግሞ ብለን ስናይ ከበጋብቻ ላይ ጋብቻ እንደውም ለሱ ሌላ ወንጀል ሊሆንበት ስለሚችል የመሰረቱን ሰጥ ይሄ እኮ ውይይት እኮ ነው ባለሙያው ነው በኋላ እሱን ማለት ከኛ ደግሞ የተሻለ እውቀት ያለው ሰው ይፈታዋል በሸሪዓው ቦታ ግን የሚሄደው በሸሪዓ ከሆነ በሚለው ነው አራት አግቢ የሚል ግን ከመንግስት ይወረዳ ይላል ሌላ ሰው ይገባል ለሽንፈሽን እሱን ያጠቃል ህጉ ነው ወደ ህጉ መለከት ጋብቻ በሚመለከት ምንድነው ኦሬዲ አሁን እንዳልከው ለሁሉም አንድ ነው ማለት ለይሄ ለሙስሊም ለክርስቲያን ተብሎ የወጣ ነገር የለም ስለዚህ ምንድነው የሚለው የአማራ ቤተሰብ ህጉ የሚፈቅደው አንድ ወንድ አንድ ሴት ብቻ ማግባት ስለዚህ በወሳኝ የክልሉ ቤተሰብ ህጉ ማለት ነው ቤተሰብ ስለዚህ አንድ ወንድ ለአንድ ሴት ከዛውጭ አይፈቅድም ቤተሰቡ ስለዚህ አንድ ሰው 3 ሚስት 4 ሚስት ሊኖረው ይችላል ግን የሚመዘገብለት በወሳኝ ኩነት የመጀመሪያው ሚስት ብቻ ነው አንደኛው ስለዚህ እኛ ለከረን ግምታችን ተመዘገበው ስለዚህ ጀማል ወንድሜ ጀማል 3 4 ማስበው ሆነ የመጀመሪያውን አስመዝግባል አሁን ብዙ ሳይፈጠረብኝ ነገር ከዛው ከዛው ያሉት ደግሞ ለምሳሌ ልጆች ሊፈጠሩ ይችላል ልጆቹ ባለመብት ናቸው ያባታቸውን ንብረት እንትን ማለት እንደወሳኝ ኩነት ግን 3 4 ሚስት ቢኖረው 3 አይመዘገቡ አብዛኛው ሰው እድሜያችን እንድንነው ቆኗል የድሮ ሰው ወይ የሆነ ምልክት ይዞ ወይ የሆነ ሰው ሲሰበር ወይ ሲገባታለይ ሲሞት ወይ ያዲግ ሲገባ ወይ ደርግ ሲገባ ምንም ከሱ ጋር እንዲው አሁን እድሜ ስንት ነው ሲባል ለመናገር የሚከብደው ሰው አለ ስለማያውቅ እሱንስ ምን ያህል ያግዟል እሱ ላይ በጣም ነው የሚያግዘው የውርስ መሬት ላይ ነው አሁን መስሎኝ ያጋጥሞኛል ልጄ ብሎ የሞላት ሴት እድሜዋ 37 ይላል እሱ አባቱ ነው ማለት የሱ እድሜ ደግሞ 25 ነበር ቡኩ ሲሰራ ማለት ነው አየህ እድሜን አለማወቅ እንደጋ ደግሞ የኔ አሁን በጣም እኛ ቤተሰብ ጋር ውስጥ እየተቸገርኩኝ ያለሁት ምንድነው የቤተሰብ እድሜ የሚነግር ሰው አታገኝም ግን በመልእክት ይነግሩሃል ያዲስ ሲገባ ይሄን ያላ ምን ነበር የኔ እንደጋ ትቆጥራለህ ያን እኔ አሁን የራሴን እድሜ ያወቅኩት በዚህ ነው አንድ ጎረቤታችን አግብቶ በእኛ በዚህ በቃሉ ማህበረሰብ ውስጥ አንተ ቤት ልጅ የምትድር ከሆነ የወንድምህ ልጅ ያገባች ካለች በቅርብ ወይ እህት ያገባች ካለች ምላሽ ይባልና ተጠራታለህ ባልዋጋ ላይክ እንደተውውቅም ያግዛልና እናቴ እኔ ተረግጄ ተጠራች እሁድ ሰርግ ሊሆን ማለት ነው ተጠርታ እኔ ቅዳሜ ጧት ተወለደ እስካሁን ድረስ የቤቱ ሲሰደባለሁ የጋሽ ያረሙት ሳልበላንተ ተወልደ እየተባልኩ ማለት ነው ከዛ በኋላ ቤታችሁ ሄድኩ መልሻ ማለት ነው የቤታችሁ ሄጄ መቼ ነው ያገባው ሰውየው ነው አልህረመው በየተጠይቅ ለምንድን ነው አሉኝ እኔ እርሜ ማወቅ ፈልጌ ነው ምናምን አልኩኝ ከዛ የሰርግ ቀን ብር የተቀበሉበት የመዝገብ ወረቀት ተገኘ የሚገርማችሁ ነገር ማለት ነው አመድ ነው ይሄ በጣም ፋክት የሆነ ነገር ነው የምነግርሽ የሰርግ ቀን ይመዘገብ የለ ያቺ ቀን ሚያዝያ 23 ቀን ነው የሚለው እኔ ደግሞ ሚያዝያ 22 እንደተወለድኩኝ ገባኝ ከጧትም እንደተወለድኩ ገባኝ ማታ ቢሆን እዛው ሰርግ ቤት ይወለድ ነበር ማለት ነው ስለምትል ለዛ ነው አግሩግን ይሄ ነገር ማለት ግን ወሳኝ ኩነት ዙሮ ይጠቅማል እኔ አሁን የመጀመሪያ ብህር ወንድማችን ያገባ ያው የዛን ሰዓት አላቅም በዛን ሰዓት 09 አካባቢ ነበር ወደ አማድና እዛ ነበር ያለው ይሄ አጋጣሚ ግን ልጅቱ ያኔ ያልደረሰች ልጅ እንዳታገባ በህግ ታድኖ ነበር በሰዓቱ ወሳኝ ኩነትም ስለለመረጃ ያለውም በሐክምና ተመርምራ እንጂ ወሳኝ ኩነትም በዛን ሰዓት ብዙም የለም ወደ ገጠር ቦታ ነው ማዶ 09 ነበርና ግን ሰርጉ ሁሉ ተደግሱ ህግ ያዛት ልጅቱ ታሰረ ታልተረጋገጠ ተባለ ሐኪም ቤት ሄደ ገና ነሽ ተባለ ያድግሱላ ከሰረ ከስራ ያቃል እንደዚህ አጋጥመኝ ያቃል ማለት ነው ቢኖር ወሳኝ ኩነት አሁን ቢኖር አሁን ትዝ ያለኛ የዛ ሰዓት ያው ድግሱላ ስራ አይከስም ነበር የአካባቢው ማህበረሰብ እናንተንም ጨምሮ ለወሳኝ ኩነት
ያላችሁ አመለካከት ያላችሁ እይታ ምን ይመስላል? እናንተስ አሁን እናንተ ገንዘባችሁታል ለሌላው ደግሞ ማህበረሰብ ግንዛቤ በመፍጠርስ ምን እየሰራችሁ ነው የሚለውን እንየውና እናጠቃል። አሁን ላይ ሰው ፈልጎ ነው መጀመሪያ እንደመጣ አካባቢ ደግሞ ወሳኝ ክህሎትን ፈልገ ግንዛቤ ባገኘው አጋጣሚ ላይ ተፈጥሮ ነው ለስብሰባም ሊሆን ይችላል እንደዚህ ደግሞ የጎጥ እንትኖች አሉ የሚያመቻቹ ልክ እነሱ ጣልቃ እየገቡ እንደዚህ ነው ወሳኝ ክህሎት አውጡ በቃ አብዛኛው ጊዜ በማይክ ሁሉ ተቀስቅሶ ግንዛቤ በየስብሰባው ላይ ተፈጥሮ ስለ ወሳኝ ክህሎት እውቅና እንዲሰጥና ሰው እንዲያወጣ ተደርጓል። አሁን ላይ ግን ደግሞ ሰው በጣም ስለገባው በቃ ማለት ምን ጊዜ ባንተን ባልን የሁሉም ገብቶታል። አሁን ላይ እንዳልኩ መጀመሪያ ላይ ትንሽ የሚከብደው የሞቱና የፍቿ ላይ ነበረ። አሁን ላይ ግን ሁሉም ሰው ተረድቶታል። እየተሰራበት ስለሆነም ነው ገባህ በወሬ ደረጃ ብቻ ሳይሆን ተግባር ስላለው ነው ሰው እየተረዳ ያለው የሞትም ከሞተ በኋላ ዛኛውን ጊዜ ከሚስት ሳታቅ ከውጭ ልጅ ይወለድና እኔ ወራሽ ነኝ ብሎ ይመጣና ያንን እንትን ለማለት ይሄ የሞቱ መጀመሪያ ላይ ሁላችንን ማስበርግጎ እንዴት የሚል እንዴት ሰው ሞተ ተብሎ እውቅና ደግሞ ለሞቱ እውቅና መስጠት ተጀመረ ያንንና አመለካከት ነበረው ማህበረሰቡ ነበረንም ሁላችንም ማለት ነው። አሁን ላይ ግን በጣም ጥቅሙ የጎላ ስለሆነ በተጨባጭ የሆነ ጠብ ያለ ነገር ስለሆነ ሰው ገብቶት ነው እየሰራው ያለው የእንትን እያለም ያለው ማለት ነው። እኔ ዛሬ ጥሩ ውይይት ያደረግነው ብዬ ብናገር ምንም በቃ ማጋነን አይሆንም ያልገባንን ማለት ነውና ከተረዳሁት ነገር ለማህበረሰብ ደግሞ በቀጣይ በተለይ እንደኔ ይሄን ድል አጋጥሞት እንትን ለሚል ሰው ራሱ ማስተላለፍ የምፈልገው ነገር ወሳኝ ክህሎት በምንም ይሁን በምን መተኪያ ያለው ወሳኝ የሆነ ነገር ምክንያቱም አንተ ማንነትን እድሜህን አወክ ማለት በቃ የምትፈልገው በምትፈልገው ሰዓት ላታገኘው ትችላለህ በምትፈልገው ሰዓት ላታገኘው ትችላለህ። ስለዚህ በዚህ አጋጣሚ መናገር የምፈልገው ነገር ምንድነው ለወሳኝ ክህሎት ዛሬ ከበፊቱ ካለኝ ጨምሬያለሁ ለሌላው ደግሞ የማስተላልፈው ምንድነው ወሳኝ ክህሎት ዛሬ ነገ የማንለው የኛ ማንነት የሚገለጽበት በግምት አንተ እድሜህ የማይሰላበት ደግሞ ሰው የማይጭበረበርበት ትልቅ ሰርቲፊኬት ስለሆነ ሁላችንም ለወሳኝ ክህሎት ለማህበረሰባችን መቀበል ልክ ብናስተምር ተገቢ ነው። እኔ ራሱ ዛሬ ግንዛቤ ወሰድኩት ስለ ፍቺ የሚለው ነገር አልገባኝም ነበር። ዛሬ ግንዛቤ ወሰድኩት። አሁን ነገም ከነገወዲያ ሳገኝ ፍቺ ጠቅለፍ የፍቺ ወረቀት ሰርቲፊኬት ማግኘት በጣም ጠቃሚ እንደሆነ ለማስረዳት ወደ ኋላ አለለም። አራት ማግባት ማለት እሷ ነገር ግን ህጓን ብታሻሽ አካባቢ ያሻሽለው ደስ ይለኛል። እሺ ተመልካቾቻችን በቃሉ ወረዳ 07 ቀዲዳ ቀበሌ የነበረን የአርሶ አደሩ መሰናዷችን እየተከታተላችሁን ይመስላል። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ሰላም ቆዩን። እንግዶችም አክብራችሁኝ ስለጠበቃችሁና ስላደረግን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።